አሁን የላኩልሽን መድኃኒቴንና ምን እንደሆነ ንገሪኝ እሺ? አይ አትዝጊው፣ እዚሁ እጠብቅሻለሁ። ይኸውና ንገሪኝ እሺ? አሁኑ ነው። ተረጋጊሽ። ልታስፈራኝ ነው? ጠራኝ። ይኸውልሽ ተስፋ ቆርጫለሁ። ተስፋ የቆረጠ ሰው ደግሞ ምንም ነገር ያደርጋል። ስለዚህ ምንም ነገር ከማድረግ ወደኋላ አይደለም። እሺ እኔን የፈለግበትን ጉዳይ ንገሪኝ። ተመስገን እንደምትወጪው አውቃለሁ። በዚህ ልታስፈራራኝ ነው? እሱ ደግሞ ሊያገባ ነው። እያስፈራራሁሽ አይደለም። ምን እንደማደርግ ደግሞ ታውቂያለሽ። መጀመሪያ የፈለግከውን ብትነግረኝ አይሻልም? ከሽምግልናው በፊት ከተመስገን ጋር አብረሽ እንድትተኝ እናደርጋለን። ምን እድል ለአንቺም ለእኔም ጥቅም። በክፉ ስራ መጠቀም አልፈልግም። መድኃኒት እሰጥሻለሁ። ከሽምግልናው በፊት አብረሽ ትተኝና ሽምግልናውን እናበላሸዋለን። አላረገውም። ይህንን ነገር ካላደረግሽው እናትሽ ድምጿ ሳይሰማ እራሴ ሳት በተኛችበት ጸጥ እንድትል ነው ማደርጋት። ምን? አባዬንም አጠፋዋለሁ። ከዛ በኋላ በሞት የማይቆጭ ክፉ እንደሆን ካውቃለሁ። በዚህ ልክ ግን አብሬ መሆንህን አላስብም ነበር። እንደፈለግሽ በይኝ እንጂ እኔ ሽንበትን አልቀበልም። ናቲ ወስኝ ወይ ልሂድ? እሺ የሚጠጣው መጠጥ ውስጥ ወይንም ደግሞ የሚበላው ምግብ ውስጥ ጨምሩት። እሺ ናቲ አሁን ላይም ክፋቱን አልተውም ማለት ነው። ምክንያቱም አሁን ላይ እንግዲህ ክፋት መስራቱን ቀጥሎበታል። እንግዲህ በባለፈው ፓርት ላይ እንዳየነው ከሆነ ማለት ነው አባባን ለማዋረድ ነበር የፈለገው፣ ግን ደግሞ በተረው ራሱ ነው የተዋረደው ማለት ነው። በአባባ ሚስት መካከል ላይ እንግዲህ የተናገረው ነገር ቢኖር ናቲ የኔን እናት እንደዛ እያልክ ስጠራት ነበረ፣ እጅግ በጣም ነበር የምታምሩት እኮ በማለት እንግዲህ አባባን በተናገረበት ሰዓት ላይ ማለት ነው። በነገራችን ላይ የአባባ ሚስት የሆነችው እጅግ በጣም ነበር የደነገጠችው። እንዴት ማለት ያንተን እናት በማለት አው የኔን እናት በማለት እንግዲህ መልሷልና አባባ እጅግ በጣም አረመኔና እንዲሁም ደግሞ ጨካኝ እንዲሁም ደግሞ በጣም በቃ ልክ እንደ ሌባ ነው ከዚህ ቤት የወጣችው። ምክንያቱም የሚስቴ መገኘትና የሚስቴ መኖር ስታቅ እሷ እንደ ሌባ ነው የወጣችው ከዚህ ቤት በማለት እንግዲህ አባባ ራሱ ተናግሯል ማለት ነው። እንዴ ለምንድን ነው እንደዚህ የምትናገረው? ያልሆነ ቦታ ላይ ለምን ትናገራለህ? ምንም ቢሆን እኮ እናቴ ነች በማለት እንግዲህ እናቴም ለአባባ መልሶልት ነበረ ማለት ነው። ሲቀጥል ደግሞ አባባም የመለሰው ነገር ማለት ነው እዚህ ነገር ላይ እኮ እንድትጠራ ወይንም ደግሞ ስለ እናትህ እንድትናገር የጋበዝከኝ እኮ አንተ ራስህ ነህ። ለምንድን ነው አርፈ ማትቀመጠው? ሲቀጥል ደግሞ ከቤቴ እንድትወጣልኝ እፈልጋለሁ እባክን በማለት እንግዲህ ያው ናቲን ተናግሮታል ማለት ነው። ስለዚህ ናቲ ራሱ ባመጣው ጥፋትና ራሱ ባመጣው ነገር ነው ስለ እናቱ ክፉነትና መጥፎነት አባባ እንዲናገር ያደረገው ማለት ነው። በነገራችን ላይ በጣም ብዙ ነገሮችን አባባ መናገር ይችላል ስለ ናቲ ማለት ነው። ምክንያቱም ዝም በማለትና እንዲሁም ደግሞ ንቆ ስለተወው እንጂ በጣም ነፍ ነገሮች መጥፎ ነገሮች እና ያልሆኑ ነገሮችን ማለት ነው ራሱ አባባ ያውቃል ማለት ነው። ናቲ በጣም መጥፎ ሰው እንደሆነና እንዲሁም ደግሞ ያልሆኑ ስህተቶችን በተደጋጋሚ እንደሚሰራ ራሱ አባባ ያውቃል። ግን ደግሞ ነገሮቹን ማለት ነው ለመታገስ በጣም እየሞከረ ነበር። አሁን ላይ ግን ከትዕግስቱ በላይ እየሆነበት ነው። ስለዚህ ይሄ ልጅ ምን እንደማደርገው አላቅም፣ ተመስገን እባክህን መላ በለኝ፣ እዚህ ቤቴም እንዲመጣልኝ አልፈልግም በማለት እንግዲህ ተመስገን ራሱ ናቲን እንዲያወራው ነበር ያደረገው አባባ ማለት ነው። እና ናቲንም አውርቶት ነበረ ማለት ነው። ስለዚህ ዳግመኛ ከአባባ ቤት እንድትመጣ አልፈልግም፣ ስለዚህ እንዳትመጣ ራሱ አባባ ነው ያለው፣ ስለዚህ ራሱንም መጠየቅ ትችላለህ በማለት እንግዲህ ራሱ ተመስገን ማለት ነው ለናቲ ነግሮታል ማለት ነው። እና በስተመጨረሻም እንግዲህ ያው ተመስገንም ቀጥታ ሲነግረው አንተ ማን ስለሆንክ ነው በሰው ቤት የምታዘኝ? ስለዚህ እኔ ምንም ማድረግ እችላለሁ፣ እንደፈለግኩት አድርጋለሁ፣ ከዛ ቤት ደግሞ እመጣለሁ፣ እሱ ማን ስለሆነ ነው ከቤቱ የሚከለክለኝ? እያለ በድፍረትና በቁጣ ነበረ ናቲም ሲናገር የነበረው ማለት ነው። እና ቀጥታ ለምንድነው ጭራሽ ከቤትህ እንዳትመጣ ያልከኝ ወይስ ደግሞ በሰው ያስባልከኝ ለምንድን ነው በማለት እንግዲህ አባባ ነው ጭራሽ ግብ ግብ ሊገጥም የነበረው ማለት ነው። እና ናቲ የሚያደርጋቸው ነገሮች እያንዳንዱ በጣም ከስህተት በላይ ስህተት ናቸው ማለት ነው። ሲቀጥል
ደግሞ አሁን ላይ እድል እጅግ በጣም እንግዲህ ያው ተመስገንን እየወደደችው እያፈቀረችው መታለች። በነገራችን ላይ ተመስገንን ወዲያውኑ እንዳየችው እየቀረበችው በመጣችበት ሰዓት ነው እየወደደችው እያፈቀረችው የመጣችው። ግን ደግሞ ተመስገን ልጅ እንዳለውና እንዲሁም ደግሞ ለትሁት ማለት ነው ሽማግሌ ሊልክ እንደሆነ ዝግጅት ላይ እንደሆነ ራሷን በደንብ ታውቃለች ማለት ነው። እማዬ ጥሩ ስሜት አይደለሁም፣ እሱ ልጅ አለው። ሲቀጥል ደግሞ አሁን ላይ ደግሞ የልጁን እናት ታገብኛለች ብሎ ራሱ ሽማግሌ ሊልክ ነው እያለች እንግዲህ ራሷ እድል ማለት ነው ለአባባ ሚስት እንዲሁም ደግሞ ለራሷ ለእናቷ እየተናገረች ነበር ማለት ነው። ይህ ነገር በእኔና ባንቺ እንዲቀር እፈልጋለሁኝ። አዎ አውቃለሁኝ፣ ግን ደግሞ እሱ ልጁን እናት ሊያገባ ሽማግሌ ሊልክ ነው በማለት እንግዲህ ስለ ትሁት ስትናገር ነበር ማለት ነው። እና እሷ በጣም እድለኛ ነች በማለት አንቺም ደግሞ እግዚአብሔር ያለውን ታገቢያለች፣ ችግር የለውም እባክሽን ልጄ እንደዚህ እንዲሰማሽ በፍጹም አልፈልግም በማለት እንግዲህ ያው እድልንም መክረዋታል ማለት ነው። እና አሁን ላይ እንግዲህ ትሁት እጅግ በጣም ደስ ብሏታል። በጣም ደስ ነው ያላት ማለት ነው። ምክንያቱም እንግዲህ ተመስገን ማለት ነው ልብስ ገዝቶላታል እና ለኪው ሲቀጥል ደግሞ ያልሆነች ነገር ከሆነ ደግሞ መቀየር የሚችል ነገር ነው እቀይረዋለሁ፣ ግን ደግሞ ልብሱን በደንብ ማየት አለብሽ በማለት እንግዲህ አሁን ላይ ለትሁት ራሱ ልብስ ገዝቶ መጥቷል ማለት ነው። እና በእንደዚህ አይነት ነገሮች ራሱ ናቲ እጅግ በጣም እየተበሳጨ እየተናደደ መጥቷል። ምክንያቱም ትሁት የኔና የኔ ብቻ ነች፣ ማንም ሊያሸንፈኝ አይችልም፣ ትሁትን የማገባት እኔ ነኝ እያለ እንግዲህ ይገኛል ማለት ነው። ትሁትም አንተ መቼም ከስህተትህ አትማርም፣ ደጋግመ ስህተት እየሰራህ ነው ያለኸው በማለት እንግዲህ ስለ ናቲም ተናግራለች ማለት ነው። እና ናቲ ጭራሽ አሁንም ማለት ነው ያው ተንኮሉን እየቀጠለበት ነው። ከዚህ ተንኮል እንዴት ነው የሚቀረው? በነገራችሁ ላይ ከቤት ቢያባረሩትም ያው ተንኮል መስራቱን አያቆምም ማለት ነው። ግን ደግሞ ቢያንስ እንኳን ሚስጥራቸውን ወይንም ደግሞ የሆነ ነገር ሲያወሩ ሲናገሩ ያን ነገር መስማት ያቆማል። ሲቀጥል ደግሞ አሁን ላይ ማለት ነው የአባባን ሚስት እገላታለሁኝ፣ ግን ደግሞ የእሷን እንዳልገላት አንቺ የፈለኩትን ነገር ማድረግ አለብሽ በማለት እንግዲህ ጭራሽ ማለት ነው እሷን እያስፈራራ ይገኛል ማለት ነው። ያ ማለት እንግዲህ እድልን ማለት ነው። እድልን እኔ የምፈልገውን ነገር ካላደረግሽ እናትሽን ሲጥ ነው ማደርግልሽ፣ አንተ የምትፈልገው ምንድን ነው በማለት እንግዲህ ስትጠይቀው እሱ በጣም የፈለገው ነገር በሚገርማችሁ ነገር ማለት ነው እንደ ራሷ እድል ማለት ነው ከተመስገን ጋር እንድታድር ከተመስገን ጋር ካደረች እና ተመስገን አንድ አይሆኑም፣ ወይንም ደግሞ ሽማግሌም አይልክም። የእሱ ሀሳብና እቅድ ይበላሽበታል ማለት ነው። ከዚ አንጻር እንግዲህ እሱን ነገር ነው የፈለገው። ግን ደግሞ እድል እጅግ በጣም ነገሩ በጣም ነው የከበዳት ማለት ነው። ግን ደግሞ አሁን ላይ ራሱ ናቲ በጣም እያስገደዳት ይገኛል። ምክንያቱም ይሄን ነገር ካላደረግሽውና የምልሽን ነገር ካልፈጸምሽው ቀጥታ እናትሽን ነው የማጠፋብሽ፣ ሲቀጥል ደግሞ አባዬንም ቢሆን አጠፋዋለሁ እመኝኝ እያለ እንግዲህ ሲናገራት ነበር ማለት ነው። በስተመጨረሻም እንግዲህ እናቷንም ለማዳን ስትል ይህን ነገር ግን ማድረግ አለብኝ እንደምንም በማለት እንግዲህ እሷም ወስናለች ማለት ነው። ስለዚህ የሚያመጣላትን መድኃኒት እንዲሁም ደግሞ ከውሃ ጋር በማድረግ ለራሷ ለእድል ማለት ነው ለተመስገን እንድሰጠው ነው ያስጠነቅቀው። በዚያን ሰዓት ደግሞ እሷ አብረው ታድራለች ማለት ነው። እና እንደዚያ በሚሆንበት ሰዓት ላይ ትሁትም ራሱ ተመስገንን ትጠላዋለች፣ የኔና የኔ ብቻ ትሆናለች ብሎ ነው ያሰበው እሱ ማለት ነው። ግን ደግሞ ይህ እቅዱ በእርግጠኝነት አይሳካላትም። ናቲ ምንም ቢሆን ምንም ማለት ነው ትሁትን ለራሱ ሊያደርጋት አይችልም ብዬ ነው የማስበው። በእርግጠኝነት አሸናፊና አንደኛ ሆኖ የሚወጣው ራሱ ተመስገን ነው ብዬ ባስባለሁ ማለት ነው። አባባም አሁን ላይ ከናቲ ላይ እጅግ በጣም ነው የተበሳጨበት። ምክንያቱም ቀላል ነገሮችን አይደለም እያደረገ ያለው ማለት ነው፣ መጥፎ ነገሮችን ነው እንትን እያለ ያለው። ስለዚህ ከዛም መጥፎ ነገሮች ደግሞ እንደምንም አድርጎ ማለት ነው አባባ ለአንዴና ለመጨረሻ ከህይወታቸው ራሱ ናቲን ምንጥቅ አድርጎ ማስወጣት አለባቸው ብዬ አስባለሁ ማለት ነው። እንግዲህ ትሁት ተከታታይ ድራማ አሁን ላይ እንግዲህ ልክ ያው ናቲ ያላትን ነገር ማለት ነው እድል ይሄን ነገር ታደርጋለች ወይስ ደግሞ አታደርግም የሚለውን እንግዲህ አብረን የምናየው ይሆናል። በእርግጠኝነት ከትሁት ጎን ነው የምትሆነው። እሱ የፈለገውን ነገር አታደርግም ብዬ ነው የማስበው ማለት ነው። እናንተም ያላችሁን ሀሳብ አስተያየት በኮሜንት ላይ ማስቀመጥ ትችላላችሁ ማለት ነው። ውድ ቻናሌ ተከታታዮች ቤተሰቦች በያላችሁበት ሰላማችሁ ይብዛልኝ። ለቤቴ አዲስ የሆናችሁ የደውል ምልክቱን በመጫን ቤተሰብ የሆኑ መልካም ጊዜን ተመኘውላችሁ።